እናታችንም አባታችንም ውስጥ ተቃጥለዋል። እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው ምንለው። የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር፣ አስተራረዳችሁን አሳምር። ስንት ቀን ነው እናትክንና አያትክን ወንድምክን ገልደህ የምትዘልቀው? ቆይ ስንት ቀን ነው እስቲ ልጠይቃችሁ፣ ስንት ቀን ነው ገላችሁ የምትጨርሱት? እኔ በ2010 አስመርቄ ስራ ያዘውን ኢንጂነሪንግ ልጄን ነው ያረዱት። በቃ ለመፍሰስ ስለቻለ ይበቃል። አርሲዎች ተገለዋል፣ በጭካኔ ተገለዋል፣ ታርደዋል። ሲታረዱ በሴት ነው በገጀራ ወገኖች። አሳመመችም ኢትዮጵያ ታማለች። ዘረጋችሁ እጇ ሁሉ ተቆርጧል እኮ። ትውልዱ አልነቃም አላወቀም። ፕሮጀክት ግን ተሰርቶብናል። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር ይመስገን። ወቅታዊ በሆኑ ጉዳዮች ተመልሼ መጥቻለሁ። መፍትሄ እስክናገኝ ድረስ ስለ አርሲ ምዕመናን ዝም ማለታችንን አንተውም። እንግዲህ ብፁዓን አበው ሊቃነ ጳጳሳት ያገዳደላችን ሁኔታ እንዴት እንደተገደልን ሁሉ መናገር ጀምረዋል። በምን እየገደሉን እንዳለ ድምጻቸውን እያሰሙ ነው። ያን እንመለከታለን። በጣም በሚያሳዝን ሁኔታ ደግሞ የሃይማኖት አባቶች ሆነው የሚያስተምሩት ትምህርት በጣም ያሳዝናል። እንደዚህ አርገ ግደሉ፣ እንደዚህ አርገ ረዶ የሚሉ ነገሮች እየተመለከትን ነው። ይሄ ነገር ምንድነው የሚሉ ነገሮችን በስፋት እንመለከታለን። አንድ የፕሮቴስታንት እምነት ተከታይ በጣም በሚያሳዝን ሁኔታ ከኛ ጋር ድምጽ የሆኑትን ፕሮቴስታንቶች ምን ታሽቀብጣላችሁ እስከማለት ደርሷል። ይሄንን አስቀኛቸዋለሁ። በመጨረሻ ደግሞ የመፍትሄ ሐሳብ ይሄንን እንዴት አድርገን ነው ከዚህ የምንወጣው፣ መፍትሄው ምንድነው የሚለው በስፋት እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁን እንዳትረሱ፣ ፍትህ ለወገኖቻችን ማለታችሁንም እንዳትረሱ። እስቲ በቅድሚያ ይሄን እጅግ አሳዛኝ የሆነውን ነገር ተመልከቱት። የኢትዮጵያዊነት ቀለማችን ተበርዟል። ሰውን ለማረድ በዚህ ጋር ረደው ቢላውን ሳለው ሚል የሃይማኖት መምህር ተገኝቷል። እናዳምጣቸው እስኪ። አገዳደሉን አሳምር። ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር፣ አስተራረዳችሁን አሳምር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። ነው መሳል አለበት። በነገራችን ላይ ሰይጣንን የሚያስንቅ ተግባር ለማድረግ ሃይማኖት አያስፈልግም። ሰይጣን መሆን ብቻ በጣም በቂ ነው። አንዱ ለአንዱ ስለ ሰው ልጆች ፍቅር፣ ርህራሄ፣ ሰዎች በነፃነት ወጥተው እንዲገቡ በነፃነት የሚያመልኩትን አምላክ እንዲያመልኩ መፍቀድ የአንድ ሃይማኖት መለያ መሆን አለበት። እንዴት የሰው ልጅ ለማረድ ማለት እንዴት ይቻላልስ? አይምሯችሁ ይህን ትምህርት ተቀብሎ ተግባራዊ ለማድረግ የ4-5 ዓመት ህፃናትን ለመግደል በቂ ነው? በጣም ከባድ አስተሳሰብ ነው። የበታችነት ብቻ ሳይሆን ከሰይጣን የረቀቀ ከዲያብሎስም የገዘፈ የጥላቻ ጥግ የሚያሳይ አስተሳሰብ ነው። የኢትዮጵያዊነት ቀለሙ ግን ይህ አልነበር። እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው ምንለው። እንግዲህ እኔ እንዲህ አይነት ወንድማችንም ገልጾታል። በጣም ምን ለማለት ራሱ ለእናንተ ለማቅረብ ራሱ በጣም ነው የሚሰቀጥጠው። በዚህ አይነት ደረጃ ሰዎችን ለመግደል፣ ሰዎችን ለማረድ፣ ሰዎችን ለመጨፍጨፍ ትምህርት ማስተማር እንግዲህ የሃይማኖት አባት ሆኖ በሃይማኖት ውስጥ ኖሮ እንዲህ አይነት ነገሮች ምን አይነት እኔ እንዴት እንደሆነ ግራ ነው የሚገባኝ። ምን ማለት እንዳለብኝ ራሱ አላውቅም። በጣም ነው የኛ ቤተክርስቲያን ግደለው እረደው ቢገልህ እንኳን እኮ ነው ግደለው አትልም የኛ ቤተክርስቲያን፣ እረደው አትልም የኛ ቤተክርስቲያን። ደግሞ እንደዚህ እንዳልፈርጅ ደግሞ በጣም የሚገራርሙ የእስልምና እምነት ተከታዮች አሉ። በርካቶች ድምጻቸውን ያሰሙ፣ በርካቶች ከኛ ጋር ያዘኑ፣ በርካቶች ከኛ ጋር ያለቀሱ። ከጥቂቶቹ ለምሳሌ እቺን እህታችን ተመልከቷል። አልহামዱሊላህ እኔ ባለሙሉ ዲን ባለቤት ሙስሊም ነኝ። በአሁን ሰዓት ላይ ክርስትና እምነት ተከታይ ወገኖቻችን ያላችሁበት ህመም፣ ያላችሁበት ሲቹዌሽን ከኛ በላይ ሊረዳ የሚችል አካል አለ ብዬ አላስብም። ምክንያቱም ጊዜና ሰዓቱ ወይም ቦታው ይለያይ እንጂ ስሜቱ አንድ ነው። በደረሰባችሁ ነገር እኔ እንደ አንዲት ኢትዮጵያዊት እጅግኑ በጣም አዝኛለሁ፣ እቃወማለሁ። የትኛውም የፖለቲካ አካል ከቤተ እምነቶቻችን ላይ ከአባቶቻችን ላይ እጃቸውን እንዲያነሱ እንማጸናለን። ከዛ ውጪ በእኛ የተፈጠረ ስህተት በእናንተም እንዳይደገም
የተሻለውን ነገር ሁሉ እንድታደርጉ ጥሬን አቀርባለሁ። ወጣቶቻችንን ነገ ባለ ብዙ ተስፋ የሆኑ ደማቸውን ሲሰው ለእምነታቸው፣ ለዲናቸው፣ ለመስጊዳቸው ፊዳ ሲሆኑ እኛን ወክሎ የተቀመጠው አካል ምንም ማድረግ ባለመቻሉ በጊዜው ብዙ ዋጋ ከፍለናል። የወጣቶቻችን ደምም ውሃውን ቀርቷል። ስለዚህ እናንተም ቤተ እምነቱ የሾመውና የሚመለከተው አካል መፍትሄ ያበጅላችሁ ዘንድ ምኞታችን ነው፣ ጥሪያችን ነው። እንደ ሀገር ሰላም ያስፈልገናል። ያቺ ሀገር የቆመችው በአባቶች ጸሎት፣ በአባቶች ዱዓ፣ በእነሱ ቁጣ፣ በእነሱ ግጻጼ ነው። ከቤተ እምነቶቻችንና ከአባቶቻችን ላይ እጃችሁን አንሱ። የኢትዮጵያ ሕዝብ አማኝ ነው። ሲከፋውም ሲያዝንም ሲደሰትም የሚዞረው ወደ አምላኩ ነው። በማይመጣ አትምጡ። ለሟች ቤተሰቦች መጽናናትን እመኛለሁ። የተከታተላችኋት ነው እንግዲህ ፍትህ እያለች የክርስቲያኖች ሞት ይገደኛል፣ በሃይማኖታቸው ምክንያት አይጨፍጨፉ፣ አይታረዱ፣ አይሙቱ እያለች ስትናገራለች። በሌላ መልክ ደግሞ በእንደዚህ አይነት ሁኔታ የሚያስተምሩ አካላቶችም አሉ። ይሄ እንዴት ነው? በእውነት የእስልምናውን እምነት፣ የእስልምናውን ትምህርት፣ የእስልምናውን እንትን ይወክላል? እኔ አላውቅ። አባቶቻችን ያስረከቡን ይቺን ሀገር በጋራ በአንድነት በፍቅር ኖረው ነው፣ ሰላም ሆነው ተዋደው ወሎ ሂዱ፣ ደሴ ሂዱ፣ እንዴት አይነት ኑሮ እንደሚኖሩ እስላምና ክርስቲያን ማለት ነው። እንዴት አይነት በፍቅር በሃይማኖታዊ ነገር ሳይገናኙ እርስ በርሳቸው ሃይማኖታቸውን አክብረው እርስ በርስ ተከባብረው መስጊዱ ሲሰራ ክርስቲያኑ ደግፎ፣ ቤተክርስቲያኒቷ ስትሰራ እስላሙ ደግፎ በማህበራዊ ህይወት በጋራ በፍቅር ሲኖሩ ነው የምናውቀው። ሁላችንም በእንዲህ አይነት ሁኔታ ነው። በየአካባቢዎቻችን እኮ የእስልምና እምነት ተከታዮች አሉ። በጋራ በፍቅር ነው የምንኖር። ይሄ ሁኔታ እንዴት ነው ታዲያ? እነዚህ ነገሮችስ ምንን ያመለክታሉ? በእንዲህ አይነት ሁኔታ አጥፋ እየተባለ ማለት ነው። እግዚአብሔር ማስተዋሉን ያድል። ይሄኛውን ተመልከቱት። ለታሪክ ይቀመጥ ነው። በእውነት ለታሪክ ይቀመጥ። ትንሽ ረዘም ሊል ይችላል። እዩት ግን ጸጋና ሰላም ይብዛላችሁ። ይሄ ቪዲዮ በቀጥታ የሚመለከተው በማወቅም ባለማወቅም የኦርቶዶክስ ተዋሕዶ ቤተ እምነትን ፕሮፋይል ፒክቸር በመቀየር ቻሌንጁን ለተቀላቀላችሁ ለወንጌላውያን አማኞች ይህን አክል በዚህ ልክ ማሽቃበጡ ለምን አስፈልገ? ፖለቲካዊ አጀንዳ ይኑረው አይኑረው ምን ታውቃላችሁ? ምን የምታውቁት ነገር አለ? የግብፅና የኤርትራ ቅጥረኛ የሆኑ ግለሰቦች መጥተው ይሄን ነገር በመፈጸም እዚህ መንግስት ላይ ህዝብ እንዲያምጽ ተልእኮ ተቀብለው አጀንዳ ለህዝቡ ይሰጡ እንደሆነ በምን ታውቃላችሁ? በምን እናውቃለን? ወንጌል አማኞች በጣም እያስተዋልን እንጂ እኛ ወንጌል አማኞች የትኛውም ሰው የትኛውም ብሔር ተወላጅ ነው የትኛውም የእምነት ተከታይ ቢሆን በምንም ማየት አግባብ መጠቃት አለበት ብለን አናምንም። ከሚጠቁ በግፍ ከሚገደሉ ወገኖች ጋር አብረን በመቆም ድምፅ እንሆናለን። ግን ስናደርግ በብሔርና በዘር በሃይማኖት ክፍል አይደለም፣ ሰው ስለሆነ ብቻ አለቀ። ይህ መንግስት ከመጣ በኋላ የኦርቶዶክስ ተዋሕዶ ቤተ እምነት ስንት ጊዜ ነው እንደዚህ አይነት የአመፅ ቅስቀሳ የአመፅ ጥሪ ያደረገችው? አንዴ ጥቁር ልበሱ ስትል፣ አንዴ በርበሬ ነስንሱ ሽሮ በትኑ ስትል፣ አንዴ መንገድ ይዘጋ ከተማ ይታረስ ስትል ምን ያላደረገችው ነገር አለ? ይህ መንግስት ከመጣ በኋላ ለዚህ መንግስት ያላቸውን ጥላቻ ደጋግሞ ገልጸዋል። ለዚህ መንግስት ብቻ አይደለም፣ ይሄ መንግስት ለወጣበትም ማህበረሰብ ወይም ብሔር በጣም የከፋ ጥላቻቸውን ደጋግሞ አሳይተውናል። በነገራችን ላይ የሆነ ነገር በተፈጠረ ቁጥር ሁሉ ኦሮሚያ ኦሮሞ ሆነ ነገር በተፈጠረ ቁጥር ኦሮሚያ ኦሮሞ እያሉ ይህንን የከበረ ማህበረሰብ ጥቁር ጥላሸት የመቀባት ዘመቻ በኃይል ይዘመትበታል። ይህ ትክክል አይደለም። በኦሮሚያ ክልል ውስጥ ስንት ወንጌል አማኞች ሞቷሉ? ስንት የወንጌል አማኞች ቤተክርስቲያን ተቃጥሏሉ? ስንት ወንጌላን አማኞች ልጆቻቸውን፣ ሚስቶቻቸውን፣ አባቶቻቸውን፣ እናቶቻቸውን፣ ወንድም እህቶቻቸውን ስንት ጊዜ ደጋግመው አጥተዋሉ? በዚያ ክልል ውስጥ እኛ መተን ብለን ጮኸናል እንዴ? አልጨውንም። ምን ሲባል በቃ የወንጌል ባህሪ ነው፣ የክርስትና አንዱ ባህሪ ነው። መገፋት፣ መገደል፣ መታረድ፣ መሰደድ አንዱ የክርስትና ባህሪ ነው። አለቀ። ደግሞ ምንም ፖለቲካዊ አጀንዳ እኛው ስራ የለ እውነትና በጽድቅ ስለሆነ ክርስቶስን የምንከተለው ክርስትና ስለገባን ምንም ነገር እየመዘዘን እያመጣን ለፖለቲካ ግብአት አድርገን አንጠቅምም። እኛ በተጠቃን ጊዜ ኦርቶዶክሳውያን መጥቶ ለእኛ ድምፅ ሆነው ያውቃሉ? አያውቁም። ግን እኛን አባቶች ተመልከቱ፣ በመግለጫቸው ከእነሱ ጋር አብረው እንደሚሆኑ ነገሯቸው። ኦርቶዶክስ ተዋሕዶ ቤተ እምነት ግን እኛ ከኢትዮጵያ ሀገር ብንጠፋ ከምድሪቷ ብንወገድ ደስታቸው ነው። ደግሞም ይሰራሉ እኛን ለማጥፋት ሆን ብለው ተራጅተው ተናበው ይሰራሉ እኛን ለማጥፋት ከኢትዮጵያ ከሚባልበት ሀገር። በገዛ ሀገራችን እኮ ሁለተኛ ዜጋ ሆነን እንኖር ነበር እኮ በሀገራችን ይታወቃል። እዚህ እናንተ ወንጌል አማኞች ፕሮፋይል ፒክቸር እየቀየራችሁ የምታሽቃብጡ እረፉ። አንድም ኦርቶዶክሳዊ በእኛ ጥቃት ጊዜ መጥቶ ድምፅ ሆኑልን አያውቁ። አንድም ኦርቶዶክሳዊ ብላ ታሽቃብጥ ፕሮፋይል ፒክቸር እየቀየርክ
ሰሜኑ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዴ? በእርስ በርስ ጦርነት በኦሮሚያ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዴ? በእርስ በርስ ጦርነት የእነሱ ደም አይደለም እንዴ? የእነሱ ነፍስ አይደለም እንዴ? ኩልስ በሀገራችን ሰላም እንዲሆን ሰላም እንዲሰፍን ሁላችንም መጸለይ ያለብን፣ ለሰላም መስራት አለብን እንጂ ለእውከትና ለብጥብጥ ለአመፅ መስራት የለብንም። ከአመፅ ጋር ማበር የለብንም። በዛም ያሉ ወንድሞቻችን በዚህም ያሉ ወንድሞቻችን የእነሱም ደም ነው፣ የእነሱም ነፍስ ነው። የእነሱም ነፍስ የእኛ ነፍስ ነው፣ የእነሱ ደማቸው የእኛ ደም ነው። ስለዚህ የእነሱ ደም በግፍ እንዳይፈስ፣ የእነሱ ነፍስ በግፍ እንዳይታጣ ሁላችን በመጸለይ እርቅና ሰላም በኢትዮጵያ እንዲሆን እንሰራለን። አለቀ። እንደ ወንጌል አማኝ እንጂ ዝም ብለን የሆነ ነገር ሲነሳ አብረን አንፈስም፣ አብረን አንጨውም። በማስተዋል ነገሩን እንቃኛለን። ለምንድን ነው ጨው? ምንድን ነው በጮቴ የማገኘው ነገር? ማተርፈው ነገር ምንድን ነው? ሰላምን ነው ወይንስ ብጥብጥን ነው? የነፍስ መጥፋትን የሰው እልቂትን ነው ወይንስ ሰዎች ነፍሶቻቸው ደሞቻቸው እንዳይፈሱ እልቂት እንዳይሆን ነው የኔ ድምፅ ቢጠቅመው ብለን ማሰብ አለብን። ዝም ብለህ እየመጣ አታሽቃብጥ። ዝም ብለህ እየመጣ አትጩ። ዝም ብለህ ፕሮፋይል ቼንጅ ምናምን ሲባል አብረ ቻሌንጁ በመቀላቀል አጉል የማሽቃበጥ ጥግ አታሳየን። አንዳንድ ወንጌል አማኞች ጀርባቸው ሲፋቅ ኦርቶዶክስ ናቸው፣ አጀንዳ ተቀብለው የሚንቀሳቀሱት የዛን አጀንዳ ለማስፈጸም መክፈል ያለባቸውን ዋጋ ይከፍላሉ። እንደ አጀንዳ ከግብ ለማድረስ ምንም ነገር ከማድረግ ወደ ላይ አይሉም። ወንጌል አማኝ ይላሉ፣ ነገር ግን ኦርቶዶክሳውያን ናቸው። ጀርባቸው ውስጣቸው ኦርቶዶክሳውያን፣ ላያቸው ግን ወንጌል አማኝ የሚመስሉ አንዳንድ ሰርጎ ገብ ጸጉረ ልውጦች አሉ። እነሱ በጊዜ ሂደት እናወጣቸዋለን። ታቆለ ገደ ገባ አታሽካብት ማንደሽ የምትሆኝ ማለት ነው። እኛ ወንጌል አማኞች በኢትዮጵያ ምድር ውስጥ እንድንኖር በዚያ እንድንሆን ኦርቶዶክስ አትፈልግም። አንተን በጠላትነት ፈርጆ ሁል ጊዜ በክፉ አይን የሚያይ ኦርቶዶክሳዊ ነው። ይታወቅ። አታሽቃብጡ። ከማንኛውም በግፍ ከሚጎዳ ከሚገደል በግፍ ጥቃት ከሚደርሰው ሰው ከሆነ ከየትኛውም ሃይማኖት ተከታይ ተጠቂ ጋር አብረን እንቆማለን፣ ደግሞም ድምፅ እንሆናለን። ከዛ ውጭ ግን ኦርቶዶክስ ለምሰጠን አጀንዳ ያን አጀንዳ አምጥተን አብረን ከነሱ ጋር አንጨውም። በቀድሞ በነበረው መንግስት ምን ስንት ጊዜ እንደዚህ ነገር ነው። ኦርቶዶክስ ተዋህዶ ቤተ እምነት ጨዋለች እንዴ? አሁን በዚህ መንግስት ላይ ይታወቃል። ይህ መንግስት ምን እየሰራ እንደሆነ ስለሚታወቅ የሚሰራውን ስራ ለማበላሸት ጥቁር ጥላሸት ለመቀባት አጀንዳ ተቀብሎ የሚንቀሳቀሱ ክፎች እዛው ሀገር የተቀመጡ አንዳንድ ሀገር የሸጡ ሰዎች አሉ። የእነሱን ድምፅ ባንጨው መልካም ነው ብዬ እላለሁ። ወንጌል አማኞች እናስተውል እንጂ እናስተውል፣ በጣም እናስተውል። ጸጋ ያብዛላችሁ። ይህ ቪዲዮ ከተመቻችሁ ደስ ካላችሁ ሼር፣ ኮፒ ሊንክ አድርጉ። እኔ ግን ጩኸቴን ጮኬያለሁ። መቼም ቢሆን እኔ ቤካ ከየትኛውም ማህበረሰብ ከየትኛውም ብሔር ከየትኛውም ሃይማኖት የመጣ ወንድም እህቴ ብትጠቃ በግፍ ቢገደል አብሬ ከነሱ ጋር ቆሜ ድምፅ ሆናለሁ እንጂ የኦርቶዶክስን ድምፅ የኦርቶዶክስን ጩኸት አልጨውም። ይታወቅ። ጸጋ ያብዛላችሁ። መናገር የምፈልገው በዚህ ጉዳይ ማለት ነው የሃይማኖት ጉዳይን ሽፋን አድርገው የሚንቀሳቀሱ አካላቶች ሃይማኖትን ነገር ይዘው እርስ በርስ ለማፋጀት የሚንቀሳቀሱ አካላቶች ካሉ ዛሬም ድረስ ወጥተን እንቃወማለን። በሃይማኖት በኦርቶዶክስ እምነት ውስጥ ሆነ ብለው ሃይማኖትን ከሃይማኖት ለማጋጨት ሀገሪቷ ሰላም ኦርቶዶክስ ውስጥ ሆኖ የሚያደርጉ አካላቶች ካሉ ሆነ ብለው ማለት ግን ሰብአዊነት አይሰማም ወይ? በምን አይነት ሁኔታ ያ ህፃን ልጅ እንደዛ እግሩ ተቆርጦ ምንም በማያውቀው ተውት፣ ሌላውን አንየው። ህፃኑ ልጅ እግሩ ተቆርጦ ሰውነታቸው ተሰፍቶ ተቃጥለው እያየን በየዕለቱ እየሞቱ እየተቀበሩ እየተመለከትን ሰው መሆን እኮ በቂ ነው። ስለ ሰውነታቸው ተውት፣ ሃይማኖታቸው እምነታቸውን ተውት፣ የሚያመልኩትን ተውት። ሰው በመሆናቸው እንዲህ አይነት ግፍ፣ እንዲህ አይነት መከራ፣ እንዲህ አይነት ስቃይ ሲደርስባቸው ዛሬ እኔና እናንተ ባለንበት ሰላም ሆነ ልንኖር እንችላለን። በዛ አካባቢ ያሉ ግን በምን አይነት ሰቀቀን ውስጥ ነው ያሉት? ቤተሰቦቻቸውን ያጡ። አሁን ይሄ ህፃን ልጅ ተመልከቱት፣ አባቱ የት እንደገባ፣ እናቱ፣ አክስቱ፣ አጎቶቹ ሞት። ምንድን ነው የሚሆነው ታዲያ? ለዚህነት ሰብአዊነት ከየት ጎደለን? መልካም ማሰብ እንዴት ጎደለን? እርስ በርስ ለመገዳደል እንዴት ለመጨከን እንዴት አቃተን? እንዴት ቻልንበት? መጨከን እንዴት ቻል? ምን አይነት መንፈስ እንደገባ እኔ አላውቅም። ምን አይነት ክፉ ነገር ገብቶ ላያችን ላይ እንደወረረ። ሰው እንዴት እርስ በርስ ይገዳደላል? ሰው እንዴት እርስ በርስ የሰውን ደም ቆሞ ለማየት ራሱ ይሰቀጥጣል እኮ አይደል? እንኳን ሄዶ ገሎ አርዶ ጨፍጭፎ ይቅርና ማለት አንድ አይነት ተመሳሳይ እኩል እየተነፈስን እኩል እየበላን እኩል እየጠጣን ተመሳሳይ ሰው ሆነን በአንድ ሀገር እየኖርን ደግሞ እንዲህ አይነት አስተሳሰብ ያላቸው አካላቶችም አሉ። ድምፅ መሆን ባትችሉ ምን አለ ዝም ብትሉ?
ቁስሎቻችን ላይ ቤንዚን ባታርከፈክፉ ምን አለ? ዝም ማለት ይቻላል። ዝም በቃ እናንተን ባይወክል እናንተ ምንም ባይሰማችሁ ስሜት ባይኖራችሁ ዝም ማለት ይቻላል። እግዚአብሔር ማስተዋሉን ያድል። አሁንም ሰላም ያምጣልን ለሀገራችን። በእውነት ሰላም ያምጣ። የሚመለከተው አካል የመንግስት አካላትን የምንጠይቀው የምንለምነው እባካችሁ ሕግ አስከብሩልን። ሰላም፣ ሰው በሰላም ይኖር። ማንም ሰው በሰላም ይኖር። በቻላችሁት አቅም እኛ ኦርቶዶክሳውያን መርዳት በምንችልበት አቅም ካለን ነገር እንረዳለን። አብረን በጋራ ሆነን ሀገራችንን ሰላም እናድርግ። ይሄን ክፉ መንፈስ በጋራ እናስወግደው። ስለ ልማት ስለ ሰላም ብቻ እናስብ። እስቲ ብፁዓን አባቶቻችን የተናገሯቸውን ስሙ። ደም መፍሰስ ሰለቸን፣ ይህ ፖለቲካ ሳይሆን ሰብአዊነት ነው ሲሉ ብፁዕ አቡነ ናትናኤል ተናገሩ። ዛሬ ብፁዕ አቡነ ናትናኤል በሰጡት ጠንካራ መልእክት ታዲያ በሀገሪቱ እየታየ ያለው ሰቆቃ እንዲቆምና እንዲሁም ደግሞ የህዝቡ የሰላም ጥማት እንዲሟላ በጽኑ አሳስበዋል። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። እረፍት እንፈልጋለን። ሀገራችን እረፍት ይፈልጋል፣ ሰላም ይፈልጋል፣ እርቅ ይፈልጋል። እረፍትን መፈለግ፣ ሰላም መሻት፣ እርቅ መፈለግ፣ አብሮ መኖር ማለት ፖለቲካ ሳይሆን ሰብአዊነት ነው። ሰው መሆን ይቀድማል ሲሉ ተደምጧል። ደከመን፣ ብዙ ጊዜ ሰማን፣ ሞት ሰለቸን፣ ብዙ መፍሰስ ሰለቸን፣ ይበቃናል፣ ይብቃ፣ ሊበቃ ይገባል ወገኖቼም፣ መተሳሰብ ይሻለናል ሲሉ እንግዲህ ዛሬ ጠንከር ያለ የተባለ መልእክት ብፁዕ አቡነ ናትናኤል ተናግረዋል። እናንተስ ስለ አቡነ ናትናኤል ንግግር ምን ትላላችሁ? አርሲ ውስጥ ተገለዋል፣ በጭካኔ ተገለዋል፣ ታርደዋል። ሲታረዱ በሴት ነው፣ በገጀራ ነው። ወገኖች ምንድን ነው ያሳረጋቸው? ክርስትናቸው ነው፣ ሌላ ነገር አይደለም። ክርስቲያን መሆን ይህን ነገር ያመጣል ማለት ነው። ለነገሩ ለእኛ ያፋሉ ለባለቤት ያላረሙ በጭካኔ አይደል እንደ ክርስቶስን የሰቀሉት? በጭካኔ አይደል እንደ ክርስቶስን የገደሉት? በጭካኔ አይደለም እንደ በዛ አደባባይ ላይ የጎተቱት? በጭካኔ አይደል እንደ በጥፊ የመቱት? ታዲያ እና የእሱ ልጆች ይሄ መከራ ይደርስብንም ብለን እናምናለን? ይደርስብናል፣ ይደርስብን ግድ ነው። ፈተና የሚጸና ግን እሱ ማለት የተባረከ ነው። ጽናት የሚያስፈልገን ጊዜ ነው። በዚያም በዚህም ትንኮሳዎች የበዙበት ጊዜ ነው። ፈተናዎች የበዙበት ጊዜ ነው። ቤተክርስቲያናችን በተለያየ አይነት መልኩ መከራ የጸናባት ጊዜ ነው። በውስጥ ባሉ ልጆቿ ፈተና ይጸናባታል፣ በውጭ ባሉ ጠላቶቿ ፈተና ይበዛባታል። በሁሉም ግን እኛ ጸንተን እንገኝ። ወዳጆቼ እነዚህ ክርስቲያኖች ምን ማለት ነው? ክርስቲያኖች ስለሆኑ ይታረቁ፣ በእርሻቸው ያሉ ይታረቁ። ይሄን ያለ ምን ተጨካከለ? ግን ሰው በመሆኑ እንኳን የማዘን ህሊና የለውም። ሰው በመሆን እጁ ሰው ላይ አይሰነዝርም፣ ይሰነዝራል። ሰውነትን እኮ ነው ያጣለ። ከሰውነት ባህሪ መውጣት በጣም ይገርማል። ማንም ሰውን ገድሎ የሚጸድቅ የለም። ሰውን ገድዬ እጸድቃለሁ ያለ በተሳሳተ ጎዳና ላይ ነው ያለው። ሰውን አፈናቅሎ የሚጸድቅ የለም፣ በተሳሳተ ጎዳና ላይ ነው ያለው። በእውነት እግዚአብሔር አምላክ ዝም አይልም። ነገር ግን እንፈተን ዘንድ ግድ ነው። ገብቷችኋል አይደል? እንፈተን ዘንድ ግድ ነው። እኛ ምንድን ነው ማድረግ ያለብን? እነዚህ ለተሰዉት ነፍሳት መጸለይ፣ አብዝተን መጸለይ ደግሞ የማን ነው? የእኛ ነው ማለት ነው። ማሰብ ይጠበቅብናል ወገኖቼ። እንደገና ደግሞ ተጠርተዋል፣ ሰማዕትነትን ተቀብለዋል። ቤተክርስቲያን አስተማረችን በእንደዚህ አይነት መከራ የሞተ ሲሰርቅ ሳይሆን ክርስቲያን ስለሆነ ከሞተ ሰማዕትነትን ነው ያገኘ። ቦታው ከቅዱሳን ተርታ ነው። ቦታው ቅዱሳን ነው። በረከት ነው የሚያገኘው፣ ክብር ነው የሚያገኘው። ዋ ለገዳዩ ግን ወዮለት ለገዳዩ ግን ክብር ነው የምናገኘው። ወገኖቻችን ክብር አግኝተዋል። እኛም ደግሞ ቤተክርስቲያን እዚህ ምድር ላይ ያለች ብቻ ሳትሆን በሰማይ ላይ ያለች ናትና ሕያዋን ይስዕሉ ለምውታን ምውታን ይስዕሉ ለሕያዋን እንደተባለ እኛ ሕያዋኖቹ ደግሞ ከኛ በአጸደ ስጋ በአጸደ ነፍስ ላሉት መጸለይ ስለሚጠበቅብን እንድንጸልይ ነው ማለት ነው። ነፍሳቸውን ማርልን። የሚመለከተው አካል ግን በአካባቢው ያለ እንዲህ አይነት ነገር ደግሞ እንዲያስታግስልን አጥብቀን እናገራለን። ምክንያቱም በምንኖርበት ምድር ላይ በነፃነት ልንኖር ነፃነት ተሰጥቶናልና ማለት ነው። ሰዎች በሚኖሩበት ምድር በነፃነት መኖር፣ በአካባቢው ላይ ያሉ በዛ አካባቢ ያሉ ሰዎችን ለመጠበቅ ነው የተሾሙትና እዛ አካባቢ ያሉ ሹማምንት እንደው እንዲጠብቁ ነው ዋናው መልእክታችን። ህዝቡን ይጠብቁ። የሚጠብቁት፣ የሚገዙት፣ የሚያስተዳድሩት፣ ግብር የሚከፍላቸው
ይሄ ህዝብ ነው ሲወጣም ሲገባም ሊጠበቅ ይገባዋል። ሌላ ምንም አይደለም። ግን ያሳዝናል። ያሳዝናልም ደግሞ ነፍሶቻቸው የት ነው ያሉት? የት ነው ያሉት? በደንብ አድርገን እንናገር። በገነት ነው ያሉት። የትም አይደሉም፣ በገነት ነው። ስለዚህ ሰማዕትነት ነው የተቀበሉ። ይቺ ቤተክርስቲያን ዛሬ ድረስ የደረሰችው በሰማዕትነት ነው። እንዲሁም መጣች ቤተክርስቲያን አይደለችም። እንደውም ዛሬ የወንድ ልባችን እንደዚህ ሆነን እኛ እናመልካለን፣ እልል እንላለን፣ እንዘምራለን። ትናንት ግን የነበሩ አባቶቻችን ገና ክርስትና ሲጀመር እንኳን ሊዘምሩ የክርስቶስን ስም መጥራት የማይችሉበት ዘመን ነበር። እነሱ ሞተው ነው ለኛ እቺ ቤተክርስቲያን የሰጡ ነገሮች። በክርስቶስ በማመናቸው እንደ ጧፍ ነደዋል። በክርስቶስ በማመናቸው ለአውሬ ተሰጥተዋል፣ ለአንበሳ ተሰጥተዋል። በክርስቶስ በማመናቸው ብቻ ተሰደዋል፣ ተገለዋል፣ ታርደዋል። ግን ክርስትና ዛሬ ድረስ መጣች ከኛ ዘንድ። እነሱ እንደ ጧፍ ነደው ለኛ አበሩልን። እግዚአብሔር ይመስገን ዛሬ በነፃነት ማምለክ ችለናል። ይሄን ሊያመፉብን ነው ዛሬ ደግሞ እየተነሳሱ ያሉት። በዘመነ ዲዮቅልጥያኖስ የነበረውን ዘመን ሊያመጡ ነው። ክርስትና ሊጠፋ ይመስለናል። የወሲዮን ደጆች ሲበረቱባት ቤተክርስቲያንን ሊያጠፏት አይችሉም። ማንም አይችልም። ስንት ቀን ነው እናትክንና እህትክን ወንድምህን ገልደህ የምትዘልቀው? ቆይ ስንት ቀን ነው እስቲ ልጠይቃችሁ። ስንት ቀን ነው ገላችሁ የምትጨርሱት? ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ። 366 ቀን በመግደሉ ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ ንገሩኛ። ያተረፋችሁትን ከዚህ ተመለሱና ወደ ልባችሁ ወደ ውስጣችሁ ሄዱ። ቆሙና አስቡ። ዶክተር አብይ ምን እያደረጉ ነው? ቆይ በሆኑ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነዎት? ያንን ነገር ቃልዎትን ለመቀበል ያስደስተውታል? እነዚህ ህፃናት ሞት እንደዚያ ያስደስተውታል? ደስ ይለውታል? እሱ ያረካውታል? የሰው ልጆች እዚያ ላይ አልጋ ሆነው ያውታል? ያሉ እሱን ያያሉ? ያ ይታየውታል? እየከሰስኩት አይደል? እስቲ ይዩት፣ እውነቱን ይዩት። አይነግሮትም። አብረውት ያሉት ውሸታቸውን ነው። ህዝብ አልወደዶትም፣ ጠልቶታል። ልንገሮት፣ ይመለሱ። እነሱና ካንተ በላይ የሚሉት ሰዎች ውሸታቸውን ነው። የለም ያ የነበረው መጀመሪያ የለም። እኔም ሳሙኤል ብየውት ነበረ። ያን ጊዜ ትክክል ነበርኩ። አሁን ግን ትክክል አልነበርኩም። አይደለሁም። ያን ጊዜ ትክክል ነበርኩ። አሁን ትክክል አይደለሁም። አሁን አልለወትም። አሁን ሌላ ስም ነው የምሰጡት። ያንን ስም አሁን አልጠራውም። ይመለሱ እንደው ብዬ። ስለዚህ ኢትዮጵያውያን ወገኖቼ ኢትዮጵያ መውጣቱ አይቀርም ነው የምላችሁ። ማሸነፉ አይቀርም። ኢትዮጵያ ወደ ከፍቷ መውጣቱ አይቀርም። እኛ ላናየው እንችላለን እንጂ አይቀርም እሱ። ስለዚህ ለዚህ ከፍታ ሁላችንም አስተዋጽኦ እናድርግ። ለጥፋትና ለሞት አስተዋጽኦ ከምናደርግ ነው የምለው። እግዚአብሔር አምላካችን ጩኸታችን ይስማ፣ ጸሎታችን ያድምጥ። ብዙ ዝርዝሩን እናንተ ታውቃላችሁ። ዝርዝሩን ቤት ይቻለው፣ ዝርዝሩን የእናንተ አይምሮ ይቻለው። አልታመመችም ኢትዮጵያ? ታማለች። አዎ እያዘነች እያለ የዘረጋችሁ እጇ ሁሉ ተቆርጧል። ተቆርጧል እኮ ምንድነው መፈክራችን? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ተቆርጧል። የለም ያ ምልክቱ መቆረጡ ምንድን ነው? የምትበሉት አጣችሁ እኮ። የኢትዮጵያ ሕዝብ እንጀራ አማረ። የኢትዮጵያ ሕዝብ የሚጠጣ አጣ እኮ። የኢትዮጵያ ሕዝብ ፍቅር አጣ። የኢትዮጵያ ሕዝብ አንድነት አጣ። የኢትዮጵያ ሕዝብ ህብረት አጣ። ጠላቶቻችን ፕሮጀክት ሰሩብን በደንብ አድርገው። ይሄ በገጀራ በማጭድ በአንካሴ በልዩ ልዩ ባህላዊ ጦር የተባረረው ነጭ ዛሬ ፕሮጀክት እየሰራበት ነው። ፕሮጀክት ተሰራበት ነው። አሁን አላወቁም። የኢትዮጵያ ቁጭ ብለው እያባሉን ነው ያሉት፣ እያለያዩን ነው ያሉት፣ እያጠፉን ነው ያሉት።
ጠላቶቻችን አንቀላፉም። እነሱ የመቶ ዕቅድ የመቶ ዓመት የ200 ዓመት ዕቅድ ነው ያላቸው። እኛ የአንድ ዓመትም የ10 ዓመትም ዕቅድ ብዙም የለንም። በረድኤት ነው የምንኖረው። አዎ እንደ ጠላቶቻችን ሴራ ኢትዮጵያም ቤተክርስቲያኗም የለችም። እንደልም ጠፍተን እንዲህ አይነቱ መሰብሰብ ሁሉ እንዲቀር ተሰርቷል ፕሮጀክቱ። ህዝቡ አላወቀም፣ ትውልዱ አልነቃም፣ አላወቀም። ፕሮጀክት ግን ተሰርቶብናል። አዎ እንዲህ ከመሬት ተነሱ ሰው ይገዳደላል እንዴ? ከመሬት ተነሱ ሰው ከሰውን ያባረራል እንዴ? ፕሮጀክት ተሰርቶብን እኮ ነው። በተለያየ መልኩ በቀላቸውን የሚመልሱ ሰዎች፣ በተለይም በቀል የሚመልሱ ሰዎች እቺ ቤተክርስቲያን ናት እንቅፋት የሆነችባቸው። እቺን ሀገር ለመቆጣጠር ይህን ታሪክ ለማጥፋት እንዴ ፊደል የሳባ ፊደል እንዲጠፋ የታወጀበት ዘመን እኮ ነበረ እኮ። ሃሁ ሂ ሃ ሄ ይሄ እንዲጠፋ የታወጀበት ዘመን ነበረ። ታሪክ ይነግረናል። አዎ ኦርቶዶክስ ተዋህዶ ጠፍታ ሌላ እምነት እንዲስፋፋ የታወጀበት ዘመን ነበረ። አሳለፉት የአባቶቻችን ያንን ሁሉ። አዎ አሁን ዛሬም የሚመጣውን ፈተና ሁሉ እኛ አንድ ሆነን ማሳለፍ ይኖርብናል። አሁን ይሄ ጎደለ እንዲሆነ እያን ብዙ ሰው በየቤቱ ያዝናል። ምንድነው እኛ ያጎደልነው ልንል እኮ ያስፈልገናል። ምን አጉለን ነው እኛ እንዲህ አይነት ፈተና ውስጥ መለያየት ውስጥ ጥላቻ ውስጥ እዚህ ውስጥ የገባ ነው? ምንድነው ያጎደልነው ብለን እኮ ራሳችን ልንጠይቅ ያስፈልጋል። አዎ ከዛ በኋላ ደግሞ መጸለይ ያስፈልጋል። እንግዲህ የብፁዓን አባቶቻችን ቡራኪያቸው ይድረሰን። ያው ትላንትና ጥቅምት 27 በነበሩት የንግስ በዓላት ላይ ያስተላለፏቸው መልእክቶች ናቸው። ሰምታችኋል። እንግዲህ አባቶቻችን በቻሉት አቅም ባሉበት ሁኔታ ሆነው እየተናገሩ ነው። በህብረት ሆነው ደግሞ በጋራ ሆነው በአንድነት ሆነው መግለጫ ቢሰጡ፣ በጋራ በአንድነት ሆነው ስለዚህ ነገር ምን እናድርግ ብለው ከመንግስት ጋራ ከሚመለከቱ አካላት ጋራ ቢመክሩ፣ በጋራና በአንድነት በህብረት ሆነው ደግሞ ወደዚህ ቦታ ሄደው ህዝቡን ቢያጽናኑ፣ በጋራ በአንድነት በህብረት ሆነው ደግሞ ጸሎተ ምህላ ቢታወጅ፣ በጋራ በአንድነት ሆነው ደግሞ ለነዚህ ለተጎዱ ወገኖቻችን እርዳታ ቢሰባሰብ የሚቋቋሙበት መንገድ አይዟችሁ በርቱ፣ ስለ ሃይማኖታችሁ ነው አለን ከጎናችሁ ቢባሉ ደግሞ የሚል ወንድማዊ የልጅነት ምክሬን ለማቅረብ ወዳለሁ። አንድ ወንድም በዚህ ዙሪያ የመፍትሄ ሐሳብ ብሎ ያስቀመጠው አለ። እስቲ ስሙትና እንነጋገርበት። በክርስቲያኖች ላይ በዋሃብያ ሙስሊሞች የሚደርሰውን ጭፍጨፋ እንዲሁም በተለያዩ ጉዳዮች ክርስቲያኖች በተለያየ ምክንያት በተለያየ ቦታና በተለያየ ጊዜያት የሚጨፈጨፉትን ለማስቆም ሁለት መንገዶች አሉ። ግን እሱን ከመንገሬ በፊት ሰሞኑን እና አሁንም ድረስ ማለት ነው በአርሲ እየሞቱ ያሉ ክርስቲያኖች እግዚአብሔር በአጸደ ገነት ነፍሳቸውን ያኑርልን። መፍትሄው ምንድን መሰላችሁ? አንደኛው ዓለማዊ መፍትሄ ነው። ሁለተኛው መንፈሳዊ መፍትሄ ነው። ዓለማዊ ልንገራችሁና ትንታኔ ውስጥ አልገባም። ምን መሰላችሁ? ዓለማዊ መፍትሄ እንደ እስራኤል መሆን አለቀ። እናንተ እስራኤል እንዴት በዛ ሁሉ ጨፍጫፊ የሆነ አረመኔ የሆነ አስተምሮ ይዞ አንድን አይሁድና አንድን ክርስቲያን ከገደልኩኝ በገነት 72 ድንግል ሴቶች ይሰጡኛል ብሎ ላጩ እስከሚወርድ ድረስ ሰውን አንገት ለመቆረጥ የሚሮጠውን ሰዎች መሃል ላይ ደረታቸውን ነፍተው ሁሉንም እንዳያመጣጡ ጀለቢያውን ቀፍ አድርጎ እየገረፉ የሚሸኙት የነሱ መንገድ መከተል በዓለማዊ በዚህ ምድር ላይ በሰላም ትኖራለህ። ትገርፋቸዋለህ። የመጣውን በሙሉ አታለቅስም። የመጣውን እንዳመጣጡ ገርፈህ ትሸኘዋለህ። ይሄ አንደኛው የዓለማዊው መፍትሄ ነው። ሁለተኛ መንፈሳዊ መፍትሄ ነው። መንፈሳዊ መፍትሄ እኛ አሁን ዓለማዊ መፍትሄ ውስጥም አልገባንም። ሳየው አካሄዳችን መንፈሳዊ መፍትሄ ውስጥም አልገባንም። መንፈሳዊ መፍትሄ ምንድነው? ማነው መንፈሳዊ መፍትሄ የሚሰጠን? እግዚአብሔርና እግዚአብሔር ብቻ ነው መፍትሄ ሊሰጠን የሚችለው። መንግስት መፍትሄ አይሰጠንም። ዓለም መፍትሄ አይሰጠንም። ልብ በሉ። ዓለም ውስጥ ጥሩ ማለፍ ብቻ ነው አንተን ራስን የምታስከብረው እንጂ ማንም መጥቶ አንተን አያስከብርልም፣ ጥቅም ከአንተ እስካላገኘ ድረስ። ሲኖዶስም አያስጥለንም። በነገራችን ላይ ለምን ከሌባ ጋር የጠፋብህን በሬ ብትፈልገው አታገኘውም። ምክንያቱም እያስመቱ ራሱ ያሉት
ራሱ እረኞች የተባሉት ናቸው እያረዱ ነው ያሉት፣ እያስመቱ ነው ያሉት ራሱ እረኞች ናቸው። አላያችሁም? ገንዘብ የሚገኝበት ቢሆን ኖሮ እኮ እስካሁን ድረስ እነሱ ጥቁር አስለብሰውናል እኮ ለነሱ ለስልጣናቸው ሲሆን፣ ጥቁር የለበሰላቸው ምዕመን ሲሞት ግን እነሱ ጥቁር መልበስ አልፈለጉም። ቦርጫቸውን ብቻ ጀናን ጀናን እያሉ ለለ በኦሮምኛ እንደዚህ ይባላል። ሳአባንጋ ፈጨብሴ ኦርሚ ይጀበል ይችላሉ። ባለቤቱ አንዷን የሰበራት ላም ሰው ደግሞ አይኑ ነው ጨምሮ የሚያጠፋለት። ስለዚህ ሲኖዶሳችንም አያስጥሉንም። ልብ በሉ። እነሱ እግዚአብሔር እኔ ህብረት አሉ ራሱ ብዬ አላምንም። እግዚአብሔር ብቻ ነው የሚያስጥለን። ከየት አመጣው ይሄ ነገር ካላችሁኝ ሐዋርያት ሥራ ምዕራፍ 12ን ማንበብ ትችላላችሁ። ሄሮድስ ያዕቆብ የዮሐንስን ታላቁ አማድ የተባለው የቤት ምሰሶ ከተባሉት ከሶስቱ ሐዋርያት ከዮሐንስ ጴጥሮስና ከያዕቆብ ውስጥ ያዕቆብንም በሰይፍ ይገደለው ይላል። አይሁዳውያን ደስ እንዳላቸው የተረሞች ጴጥሮስንም ጨምሮ ያዘላቸው። በዚህ ሰዓት ላይ የነበሩ ክርስቲያኖች ፍትህ ለጴጥሮስ፣ ፍትህ ለጴጥሮስ፣ ፍትህ ለያዕቆብ፣ ፍትህ ለያዕቆብ እያሉ ሰላማዊ ሰልፍ አልወጡም። ልብ በሉ። ሄሮድስ ጋርም ሄዶም ፍትህ ስጠን፣ ፍትህ ስጠን፣ ፍትህ ስጠን ብለው አልጨውም። ለምን? ራሱን ያሰረው አባቱ ዳኛ፣ ልጁ ቀማኛ ነው። ማንጋ የት ሄዳለ? ልጁ ቀማኛ ነው፣ ቀማክ፣ አባቱ ደግሞ ዳኛ ነው። እንዴት ይሆናል? አይሆንም። ሄሮድስ ራሱ ችግር ፈጣሪው ጋር ራሱ መፍትሄ ፍለጋ እንዴት ይከዳል? መንግስት ጭጭ እንደዚህ ካለ የችግሩ አካል ነው። የችግሩ አካል ጋር እንዴት አይነት መፍትሄ ፍለጋ ትሄዳለ? ሲኖዶስ ጋር ብትሄድ እነሱ ራሱ የችግሩ ፈጣሪ ናቸው። እንዴት መፍትሄ ፍለጋ ሲኖዶስ ጋር ትሄዳለ? ችግሩ ፈጣሪ ስለሆኑ ምን አደረጉ ግን? እዛ ላይ ያሉትን አንብቡት እናንተ ሐዋርያት ሥራ ምዕራፍ 12ን ምን አደረጉ ክርስቲያኖች? ወደ ማርያም ቤት ያኔ ቤተክርስቲያን እንግዲህ እንደዚህ እንዳሁኑ መሰራት አይቻልም። ወደ ማርያም ቤት ተሰበሰቡ። ምን አደረጉ? ብዙ ሆኖ ይላል ቦታ እስከሚጠብ ድረስ ተከማይተው ስለ ጴጥሮስ ወደ እግዚአብሔር ይጸልዩ ነበረ። እግዚአብሔርን በተአምራት መልአኩን ልኮ ጴጥሮስን ከዛ ከእስር ቤት ነፃ ወጣው። አይታችኋል አይደለ? ወደ እግዚአብሔር ነው ምጫው። አሁን የምናየው ክርስቲያኖቹ ከዚህ ዞር ብለናል። እኛ ማንም ጭንቅ አይሰጠውም። አርሲ አካባቢ ያለው የሞቱት ሸዋ አካባቢ ያለ፣ ሌላ ሰሜን አካባቢ ያለ፣ ምዕራቡ ምናምን መሀል ከተማ ያለ ምናምን ጭንቅ አይሰጠውም። እያየሁት ነው። ትንሽ ወጣ ብዬ ነበር ይሄን ሰሞኑንና ማንም ጉዳይ የሚሰጠው የለም። እግዚአብሔር ነው የምላችሁ። ማንም ጭንቅ አይሰጠውም። ጥቂት እዚህች ላይ የክርስቶስ ፍቅር የገባቸው ሁሉም አንድ አካል ነን ብለው ያመኑ ብቻ ናቸው ትንሽ በሚዲያ ላይ የሚንቀሳቀሱት። አንዳንዶቹ ትልቅ ታዋቂ ሰዎች ትንሽ ተጽዕኖ እንዲፈጥሩ ዜና እንዲያሰራጩ እየመከሩ ነው። እግዚአብሔር ይርዳቸው። እንደዛ የሚተፍተፍ የሚሉት በፕሮፋይል ምናምን እያደረጉ ነው። እግዚአብሔር ይርዳቸው። ይህ ጥቂት ጥረታችን አይቶ በትልቁ ያደርግልን። ዓለም ቢያንስ ለጊዜያዊ መፍትሄ ሊሰጡን ይችላሉ፣ አይታወቁም። ነገር ግን ወደ እግዚአብሔር መጸለይ የለም ስለነዛ ሰዎች። ምክንያቱም እረኛው አሁን ተሰብስበን ቤተክርስቲያን እንጸልይ ያሱ ቢባል እረኞቹ ያስመጥተዋል። ጽንፈኛ አካል ምናምን ብሎ የሆነ ቤተክርስቲያን በህብረት ልንጸልይ ብትል እዚህ ቤትማ የሆነ አካል ገብቶ መሳሪያ ይዞ ምናምን ሌላ ፖለቲካ ውስጥ ነው የምትገባው። አንተ ራሱ ሪስክ ነህ ለነሱ ራሱ መጸለይ እንኳን ማንችልበት ሰዓት ደርሷል። ለምን? ከላይ ያሉት ጠማማ ናቸው። እግዚአብሔር አሁንም ምሕረቱን ይላክልን፣ እኛም አንድ እንሁን። እግዚአብሔር ያክብራችሁ ሁላችሁንም። ለሞቱትም መንግስተ ሰማያት ያወርስልን፣ ለቤተሰቦቻቸውም መጽናናትን እንመኛለን። አሜን። መብርሃን ወይ በቃ በይን፣ ኧረ በቃ በይን። ኦርቶዶክስ አለቁ። ኧረ እናት ወይ ማረን በዩ ልጅሽን። እኛ እንኳን ኃጢአታችን ከመብዛቱ የተነሳ ቀና ብለን ሰማይን ለማየት ራሱ ይከብደናል። አንቺ እስቲ እናቱ ነሽና እስቲ ጠይቅልን፣ በቃ ምሕረቱን ያወርድልን ለኦርቶዶክስ እምነት ተከታይ። ኧረ ስቃያችን በዛ። ወገኖቻችን የዘሩትን ሰብል እንኳን መሰብሰብ አቅቷቸዋል። በቃ በወጡበት እየተገደሉ ነው። ኧረ መብርሃን እባክሽ፣ ኧረ ስለ ልጅሽ ብለሽ እባክሽ ልጅሽን ለምኝልን። እኛ ኃጢአታችን ብዙ ነውና እባክሽ በቸርነቱ ይየን፣ ላንቺ ብሎ ይማረን እባክሽ እናቴ ማርያም፣ እባክሽ መብርሃን በቃ በይን። በቃ ኦርቶዶክሳውያን አለቁ፣ በቃ አለቁ። እንግዲህ ወንድማችን ሁለት መፍትሄዎችን አስቀምጧል። እኔ አንደኛውን ነው ማየው፣ መንፈሳዊ መፍትሄውን ማለት ነው። እኛ መንፈሳዊያን ኦርቶዶክሳውያን ስለሆንን ማለት ነው። ይህ መንፈሳዊ መፍትሄ እግዚአብሔርና እግዚአብሔር ብቻ ነው ይህን መፍትሄ የሚሰጠው። አዎ ይሄን የመጣውን ክፉ ነገር ሊያስወግድልን የሚችለው እግዚአብሔር ነው። ወደ እግዚአብሔር መቅረብ አለብን ብዬ አስባለሁ። ሁላችን
በስንት ዓመተ ምህረት እንደሆነ ብዙም አላስታውሰው በአውስትራሊያ ከፍተኛ ሰደድ እሳት ተነሳ። እንግዲህ በታሪክ ነው ከፍተኛ ሰደድ እሳት ተነስቶ እንግዲህ አብዛኞቹ አማኞች አይደሉም ግን ከፍተኛ ሰደድ እሳት ተነሳ። እንግዲህ የሰለጠነ ሀገር ነው። ብዙ ነገሮችን አደረጉ ያን ሰደድ እሳት ለማጥፋት ማለት ነው። አልቻሉም። በመጨረሻ መሪያቸው ምን እንዳለ ታውቃላችሁ? ወደ እግዚአብሔር እንቅረብ። ይሄ የሰው ልጅ ሊያጠፋው የሚችል አይደለም። ይሄ ምድራዊ ኃይል ይሄን ሰደድ እሳት አያቆሙም። ወደ ፈጣሪ እንቅረብ አለ። እምነት እኮ የለው ግን ሲያስበው ይሄንን ሊያቆም የሚችል ፈጣሪ ብቻ እንደሆነ ገባ። በዛሽ ቅጽበት ህዝቡ ሁሉ ተጸጽቶ ወደ ፈጣሪ ተመለሰ። ያ ሰደድ እሳት ማጥፋት ያልተቻላቸው ሰደድ እሳት እንደቆመ በታሪክ እናውቃለን። ዛሬም በአገራችን የመጣው ይህን ክፉ መንፈስ እግዚአብሔር ነው ሊያርቅልን የሚችል። በድለናል፣ ክፉ ሰርተናል፣ በኃጢአት ባርነት ውስጥ ተጨማልቀናል። ኃጢአታችን በስቷል፣ በደላችን በስቷል። ወደ እሱ እንቅረብ። ከዚህ በላይ መከራ እንዳያገኘን፣ ከዚህ በላይ ፈተና እንዳያገኘን ንስሐ የምንገባበት ጊዜ ነው። ስጋውና ደሙን ተቀብለን አቤቱ ሀገራችንን ማራት፣ ሃይማኖታችንን ጠብቅልን የምንልበት ነው። ይቺ ሀገር ደክሟታል። ደም ተፋሰስን፣ እርስ በርስ ምን አመጣ? ተገዳደልን፣ እርስ በርስ ምን አመጣ? ዛሬ የገደልን ነገ እንሞታለን። ይሄን አስቡ። ማንም በዚህ ምድር ላይ አይቀርም። ግን ምንድነው የምናተርፈው? ምንም የምናተርፈው ነገር የለም። ስለዚህ ወደ እግዚአብሔር ሁላችንም እንቅረብ። ለጸሎት በቆማችሁ ጊዜ እቺን ሀገራችሁን አስቧት፣ ሃይማኖታችሁን አስቡ። አንድ አቡነ ዘበሰማያት፣ አንድ ሰላም ለኪ በቀን እናድርስ። ሁላችንም እግዚአብሔር ምሕረቱን ይላክልን፣ በምሕረት እጆቹ ይዳብሰን። ይህን መከራ አስወግዶ ሰላምና ደስታን የምንሰማበት ጊዜ ያቅርብልን ለማለት እወዳለሁ። ሐሳብ አስተያየታችሁን በኮሜንት ላይ ስጡ። ፍትህ ለወገኖቻችን መጠየቃችሁን እንዳታቆሙ። እግዚአብሔር በመካከል ገብቶ ስለ ድንግል ማርያም ብሎ ይማረን። በሌላ ጊዜ እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።